ወደ ቀዳሚው ዜና አልፋለሁ። የክረምት በጎ ባህሎቻችንን ወደ ላቀ መገለጫነት እናሻግራለን አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ጉዳዩን አስመልክቶ በወጣው መግለጫ ኢትዮጵያውያን ባለፉት የለውጥ ዓመታት ክረምት በመጣ ቁጥር የምናከናውናቸው ኢትዮጵያ አረንጓዴን ማልበስና የበጎ ፈቃድ አገልግሎት አንኳር ባህሎቻችን አድርገን እየገነባን መጥተናል ብሏል። ኢትዮጵያ የደን ሀብቷ እየተመናመነ የአፈር መሸርሸርና ድርቅ ተጋላጭነቷ እየጨመረ መምጣቱን በመገንዘብ መንግስት የአረንጓዴ አሻራ መርሃ ግብርን በሚሊዮን ችግኞች ተከላ በማብሰር ከጥቂት ዓመታት በፊት ጀምሯል። ኢትዮጵያውያንም ይህንን በጎ ጅምርና የመዳረሻ ትልም በላቀ ደረጃ በመገንዘብና የአረንጓዴ አሻራ መርሃ ግብሩን በተነሳሽነት በመተግበር ዓለምን ያስደመሙ ስኬቶችን አስመዝግበናል። በሂደቱ የምግብ የደንና የውበት ችግኞችን በመትከል አሻራችንን እያኖርን ኢትዮጵያን አረንጓዴ ማልበስ ባህላችንን በእጅጉ አጎልብተናል። በየዓመቱ በርካታ ቢሊዮን ችግኞችን በመትከል የዓለም ሕዝብን ከ5 እጥፍ የሚበልጥ ከ48 ቢሊዮን በላይ ችግኞች ተክለናል። በዚህም የኢትዮጵያን የደን ሽፋን ትርጉም ባለው መጠን አሳድገናል። ለምግብ ሉዓላዊነታችን መሰረት መጣል ጀምረናል። የፍራፍሬ የወጭ ንግዳችንን አሳድገናል ብሏል በመግለጫው። ከ2 ዓመታት በፊት ይፋ በተደረገ የጥናት ውጤት መሰረት የደን ሽፋናችን እጅግ ከተመናመነበት በከፍተኛ ፍጥነት አገግሞ ወደ 23.6 በመቶ አድጓል። በልዩ ሁኔታ የኢትዮጵያውያንን የተቀናጀና የተሰናሰለ ተነሳሽነት በሚጠይቁ የአንድ ጀንበር የችግኝ ተከላ መርሃ ግብሮችም የዓለምን ትኩረት በሳበ መልኩ ሚሊዮኖች በአንድ ጀንበር እየወጣን በመትከል የራሳችንን ክብረ ወሰን በራሳችን ደጋግመን እያሻሻልን መጥተናል። በአረንጓዴ አሻራ መርሃ ግብር የተከልናቸው የምግብ የደንና የውበት ችግኞች የኢትዮጵያን ሁለንተናዊ የሚቀይሩ የምግብ ሉዓላዊነታችንን የሚያረጋግጡ የአበባና ፍራፍሬ ወጭ ንግዳችንን እድገት እየለወጡ ያሉ እንዲሁም የአየር ንብረት ለውጥን የመቋቋም አቅም ያጎለበቱ ናቸው። በመሆኑም ይህ ክረምት በመጣ ቁጥር በንቅናቄ የሚከናወን የአረንጓዴ አሻራ መርሃ ግብር ባህል የበለጠ እንዲጠናከርና እንዲጎለብት በትጋት መስራታችንን እንቀጥላለን። ኢትዮጵያን አረንጓዴ በማልበስ ንጹህ አየር ለዓለም እናበረክታለን። ዘንድሮም የራሳችንን ክብረ ወሰን በራሳችን የላቀ የሚሊዮኖች ተሳትፎ በማሻሻል ጭምር ከ8 ቢሊዮን በላይ ችግኞችን እንተክላለን። የክረምት የበጎ ፈቃድ አገልግሎትም ሌላኛው አዲስ እያደገ የመጣ ልምዳችን ነው። ወጣቶች እውቀታቸውና ከትምህርት የተረፈ ጊዜያቸውን፣ ባለሀብቶች ደግሞ ሀብታቸውን በማዋጣት በዝቅተኛ የኑሮ ደረጃ ያሉ አቅመ ደካማ ወገኖችን ቤት በመገንባት ማዕድ በማጋራት እጅግ የተዋጣለት ልምድ አዳብረዋል። የመንግስት ተቋማትን በቁጠባ ከሚጠቀሙበት ሀብታቸው በማዋጣት ይህንን የበጎ አድራጎት ልምድ የማስፋትና ወደ ላቀ ባህል ደረጃ የማሳደግ ኃላፊነትን እየተወጡ ይገኛሉ። በለውጡ ዓመታት በአዲስ አበባና በክልሎች የበርካታ አቅመ ደካሞች ቤት ታድሷል፣ በአዲስ መልክም ተገንብቷል። ህይወታቸው እንዲሻሻል ተደርጓል። በከተሞች የተጀመረው የኮሪደር ልማት ወደ ገጠር ተስፋፍቷል። ኢትዮጵያውያን ችግሮቻችንን ተጋግዘው የመፍታት ባህል እንዳዳበርን መጥተናል ብሏል በመግለጫው። የዩኒቨርሲቲ ተማሪዎች ወደየአካባቢያቸው በመሄድና በወሰን ተሻጋሪ የበጎ ፈቃድ አገልግሎት ታናናሾቻቸውን እያስተማሩ እንደ ደም ልገሳ ያሉ ህይወት አዳይ ተግባራትን እያስተባበሩ አቅመ ደካሞችን በማገዝ ትልቅ አስተዋጽኦ እያበረከቱ እንደሚገኙም በመግለጫው ጠቅሷል። በመሆኑም በክረምቱ በበጎ ልምድነት እያሳደግናቸው የመጡ የአረንጓዴ አሻራና የበጎ ፈቃድ ስራዎች የበለጠ ሀገራዊ መገለጫዎችና ባህላችን እንዲሆኑ ዘንድሮም ካለፉት ዓመታት የላቀ ተሳትፎ የሚጠይቅ እቅድ ተዘጋጅቷል። ቅድመ ዝግጅትም ተደርጓል። በተደመረ አቅማችን የኢትዮጵያን እቅድ በሚገባ ለማሳካት ቅድመ ዝግጅት ጨርሰን ወደ ትግበራ ገብተናል። እድላችንን በጋራ የምናበስርም ይሆናል ብሏል በመግለጫው።